በዛ ውስጥ እግዚአብሔርን ደስ አሰኝተን ስንኖር ድንቅ የሆነው ዜማ ድንቅ ሆነ ማጽናናት ጸጋ ጌታ ሰጥቷታል። ብዙዎች ተጽናንተውባታል። እግዚአብሔር ይህንን ሆኖ የሰጣት በዚህ ሆኖ ያለፈችው፣ ሌሎቹ ደግሞ ረጅም ዓመት ያገለገሉ አሉ እግዚአብሔር እንደሰጣቸው ነው። ስለዚህ ባለን እድሜ ዘመኑ አጭር ነው። ለእያንዳንዱ ሰው አይታወቅም ጊዜ የእግዚአብሔር ዘንድ ብቻ ነው። አንድ ቀን በቃ ስል በቃ ነው። ግን ባለን እድሜ እግዚአብሔርን ደስ አሰኝተን እንደሷ በሕይወት በዝማሬ አልጋ ላይ ሆና እንደዘመረች በሕመም ውስጥ ሆና ጌታን እንዳመሰገነች የእኛም ሕይወት በምስጋና ውስጥ ሆኖ ፍጻሜያችን ይሁን። እግዚአብሔር ቤተሰቡ ያጽናና። ሁሉ አላፊ ነው፣ ሁላችንም እናልፋለን። ይህች ልጅ ግን ወደ እግዚአብሔር አምላክ ወደ ሕያው ጌታ ሄዳ በሕያዋን ማህበር ተቀላቅላለች። ክብር ለእግዚአብሔር። እግዚአብሔር ይባርካችሁ። አሁን ደግሞ ወደዚህ የምጠራው እህታችን ዘማሪ ምስራች ከአርባ ምንጭ በነበረችበት ወቅት በመካነ ኢየሱስ ቤተክርስቲያን ታገለግል ነበር። ወደዚህ ደግሞ ወደ አዲስ አበባ ባረገችበት ሰዓት ጂሲፒ ቸርች ጂፒኤስ ቸርች ፒኤስ ቸርች ጂሰስ ክራይስት ፕሮፌቲካል እሱን በኋላ ያስተካክላል። እዛ የእግዚአብሔር ስራ ስትሰራ አብራ ስታገለግል ነበር። ነቢይ ሄኖክን ወደዚህ ጋብዛለሁ። እሳቸው ወደዚህ መጥተው ስለ ስራችን ንግግር ያደርጉልናል። በስጋ እናዝናለን፣ ሐዘናለን። ግን ጊዜያዊ ነው ሐዘናችን። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው የሚል መዝሙር 116 ቁጥር 15 በእግዚአብሔር ፊት በእግዚአብሔር ዓይን ፊት ይሄ የከበረ እና የከበረ ብቻ ፕሪሺየስ ነው። ክብሩ የማይለመድ እየቀጠለ የሚሄድ ሆነ አንድ ቋሚ ሊሚትድ የሆነ ክብር ውስጥ አለ የሚገባቸው። መቼም እሷም እኛም ከሄድን በኋላ ማን ለምደው ግሎሪ የሰው ዓይን ፊት አለ በእግዚአብሔር ዓይን እና በሰው ዓይን አይተነው ያለቀስን በሰው ዓይን አይተነው የከበደን እንወዳታለን። የሚ ያለፉትን 3 ዓመት ተኩል አገልግላለች ከኛ ጋር። እግዚአብሔር በጄፒኤስ ቤተክርስቲያን የላከው ቅባት ከወለዳት ልጆች እንደሆነች ሽወስዊት ጥሩ ልጅ ነበረች። ምንም አንድ ቀን ለደቂቃ አዝኝባት ከፍቶኝ አያውቅም። እሷ በሁሉ አገልጋዮች ዘንድ የተወደደች ነች። ሁላችን እንወዳታለን። ቲያትሪካል አርት ግራጁዌት እንዳደረገች ወደ አዲስ አበባ መጣ የእኛን ቸርች ጆይን ያደረገችው። በዛ ሞመንት ላይ ብሔራዊ ቲያትር እንድትዘፍን ብዙ ግብዣ ይደረግላት ነበር እና እሷ ግን ቸርች የመጣች ነበር የምታገለግለው። ወርሺፕ ቲም ውስጥ ነበረች። እየራባት ትመጣ ነበር። መሳፈሪያ ሳይኖራት በእግሯ ትመጣ እና አንድ ቀን አገልጋዮች እሑድ ፕሮግራም ላይ ከኔ ጋር አብራ እንድታገለግል እድል በር ከፈቱላት
ያን ቀን ተኝቼ አላደርኩም አለች እና ያቺ የእሑድ አገልግሎት የእሷንም አገልግሎት ለዓለም አበቃ። የማናችንም ጥረት አይደለም። ማንም ሰውን ማክበር አይችልም። ጳውሎስ ተከለ፣ አጵሎስ አጠጣ፣ አሳዳጊ ግን እግዚአብሔር። የእግዚአብሔር እጅ ነበር እንደዚያ ያገነነ። ማንንም የማግነን አንችልም። የእኛ ቢሆን ለቤተሰብ ነበር የምንሰጠው። እሷ አገነናት። በአጭር ጊዜ ለምን ሞላች። ከተለያዩ ሀገሮች ኢንቫይት ያደርጓት ነበር። አሁን ድና ተነስታ እስክታገለግል የሚጠብቋት ብዙዎች ነበሩ። የታገለ እንግዲህ አለ በቃ የእሷ 3 ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት በጣም ጌታ የምትወድ አገልግሎት ትወዳለች፣ ቸርችን ትወዳለች፣ ዋጋ ከፍላለች ለማገልገል እና ወደ ወደደችው ሁሉ ይቅርብኝ ወዳለችው ሽወስ ታለንትድ ታውቋታላችሁ። ድምፅ አላት። ኢንቫይት ተደርጋ ነበር። ከብሔራዊ ቲያትር ነው ወደኛ የመጣችው፣ ወደ ጄፒኤስ የመጣችው እና ጄፒኤስም በምታዩ በቪዲዮ አይደለም የጀመረችው፣ ጓዳ ውስጥ አገለግል ያለ ለእኛ በኋላ ነው። ይርባት ነበር፣ ይጠማት ነበር፣ መሳፈሪያ የላት። ጌታ እንደዚህ ወደደ። ለቤተሰቡ ሁሉ ማጽናናት ይስጥ። ለጂፒኤስ ወዳጆች ለምትወዱ ብትተርፍ ብላችሁ ከጎናችን ለነበራችሁ በገንዘባችሁ በጸሎታችሁ የተለያየ ዓለም ያሉ ሰዎች ጾም ጸሎት ሲይዙ አልቃለሱ እና ቴንኪው እግዚአብሔር ያክብራችሁ ስላሳያችሁ ፍቅር ኢትዮጵያውያን ኤርትራውያን ስለ ቸርነታችሁ እግዚአብሔር ይባርካችሁ። ለቤተሰቡ መጽናናትን እግዚአብሔር ያደርግ። በእውነት እግዚአብሔር በረዳንና ጸጋ ባበዛልን መጠን ለዚህ ቤተሰብ መሆን የምትችለውን ለመሆን ቃል እንገባለን። ነቢይ እናመሰግናለን። በመቀጠል ደግሞ የኢትዮጵያ ወንጌላውያን የዘማሪዎችና የሙዚቀኞች ህብረት ተወካይ የሆነውን ረታ ጳውሎስን ወደዚህ ጋብዛለሁ። እንዴት ዋላችሁ? ሁላችሁ የአምላካችን እግዚአብሔር ስም የተባረከ ይሁን። ብዙ የሚያጽናኑ መልእክቶችን ከዚህ እየሰማን ነው። እግዚአብሔርን ቃል ሰምተናል። እግዚአብሔር እናመሰግናለን። እግዚአብሔር አንዴ ባደረገው ነገር ማንም ያንን መቀየር ስለማይችል ያለው አማራጭ መጽናናትና ከእግዚአብሔር ጋር መስማማት ነው። እንደገና ደግሞ ለተሻለ ክብር እግዚአብሔር ስለጠራት እንደተነገረው ቃል በእግዚአብሔር ደስ መሰኘት ነው። እግዚአብሔር ስላደረገው ሁሉ የተመሰገነ ይሁን። የኢትዮጵያ ወንጌላውያን እና ሙዚቀኞች ማህበርን በመወከል የተሰማንን ያው በስጋ በመለየቷ የተሰማንን ጥልቅ ሐዘን እንገልጻለን። እንዲሁም ደግሞ እግዚአብሔር ባደረገው ጻድቅ ነው እናምናለን እና ለቤተሰባቸው ለቤተሰባ በሙሉ እግዚአብሔር መጽናናትን ያደርግ። እግዚአብሔር ይባርካቸው። ወንድማችን ረታን እናመሰግናለን። በመቀጠል ኤሚ በታመመችበት ወቅት የመጀመሪያውን ነገር እንደሰማን ወንድማችን ይሳቅ ነበር። ከዛ
ይህኛውን ነገር ይዘን ወደ ሚዲያ መምጣት እንደዚሁም ደግሞ እስከ ውጭ ሀገር ሄዳ የምትታክምበትን ነገር የሚያደርግ አንድ ቲም እዛው ተዋቀረና የነበረውን ነገር ወንድማችን አኬ ወደዚህ ይመጣልና አክሊል ተስፋዬ እሱ ደግሞ የተወሰነ ነገር ይናገራል። እጅጉ ወንድማችን ዘሪሁን ግርማ ይቅርታ ጠይቃለሁ። ተሰብስበን በት ጊዜ ስላሳያችሁት ፍቅር ትምህርትም የሚሆን ነገር ከልብ እናመሰግናለን። ቀጣይ የሚሄደው አጭር ንግግር የኛን አስተባባሪ ኮሚቴ ወክዬ እናገራለሁ። ምናልባት እንዳጋጣሚ ሆኖ ቢሾፕ ዴቭ ያቀረበውን መልእክት የተዋጣለት አጠቃሎ ነው የሚመስለው። እኔ ያዘጋጀሁት ጽሑፍ በጌታ በኢየሱስ ክርስቶስ ስም አነባለሁ። ቤተሰብ በጥሞና ጓደኞች፣ ወዳጆች፣ ዘመድ አዝማድ እንድትሰሙኝ በአክብሮት ጠይቃለሁ። በመጀመሪያ የሚዬ የምስራች ምስዋ የምንላት እህታችን ወዴት እንደሄደች ልናገር እወዳለሁ። የማይነጥፍ ደስታ ወዳለበት በሰው እጅ ወዳልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው። የመንግሥተ ሰማያት ምስጢር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር። ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት። ስለዚህ ሐሳብ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 ሲናገር እንዲህ ይላል፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነውና ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከሁሉ ይልቅ እጅግ የተሻለ ነውና ይላል። እንግዲያውስ ሞት ወይም አባቶቻችን እንደሚሉት እንቅልፍ ወደ መንግሥተ ሰማያት መሸጋገሪያ ድልድያችን ነው። ጳውሎስም ከላይ የጠቀስኳቸው የሚያስቃትቱን የሚላቸው እነዚህ ነው። ክርስቲያኖች ሲያንቀላፉ ይህ ሁሉ መቃተት ይቀርላቸውና ከሰማይ የሆነ መኖሪያቸውን ይለብሳል። የሚሞተው አካል በሕይወት ይለወጥና የከበረ አካል ይለብሳል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2። ለዚህም ነው መዝሙረኛው
የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነውና የሚለው በጌታ ቀን ስለሚሆነው ትዕይንት ሐዋርያው ሲናገር እንዲህ ይላል። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ቁጥር 16 ላይ በክርስቶስ ሆነው ያንቀላፉት በሕይወት ያሉትን ቀድመው ይነሳሉ፣ ከዚያም እኛ በአየር ላይ እንነጠቃለን ይላል። ምስርዋ ቀድማን ነው የምትነሳው። ኦ ጌታ ሆይ ያ ቀን እንዴት ያለ ድንቅ ቀን ነው! እናመሰግንሃለን። ዛሬ የሚዬ እኛ ከእኛ ጋር ብትሰነብት በቅርቡ እናንተ ናችሁ የምትድሩኝ እንዳለችው ብንድራት ወልዳ ከብዳ ብናይ እንዳቀድነው ቅድም ዓለምን እየዞረች ስለምትወደው ጌታ የዝማሬ ድግስ እያዘጋጀች ብትዘምር ብናያት የልባችን ናፍቆት ነበር። ዝማሬዋንም ሰርታ ልናይ፣ ልንቀኝ፣ ልንዘምር በእውነት ጓጉተን ነበር። ነገር ግን ከእኔ ጋር ትዘምር አለ በጉ። በእኛ ልብ ብዙ ሀሳብ ቢኖርም ምክሩ ጸና። አስቀድሜ እንዳልኩት የማይነጥፍ ደስታ ወደ ሞላበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ፍርሃት፣ እጦት፣ ስደት፣ መናቅ፣ ንዴት፣ ጥላቻ፣ ብቸኝነት የመሳሰሉት ወደ ሌሉበት በሰው እጅ ወዳልተሰራው ወደ ንጹሐን አገር ወደ ጻድቃኖች መንደር ወሰዳት። የሚዬ የምስራች ምስርዋ የሚሉሽ ወዳጆችሽ፣ ጓደኞችሽ ዛሬ በዚህ ተሰብስበዋል። እንግዲህ ምን እንላለን? እግዚአብሔር ሉዓላዊ ነው፣ የወደደውን አደረገ። መንፈስ ቅዱስ ቤተሰቧን ብዙ ዋጋ አብሯት የከፈለውን እጮኛዋን በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ በአካል ከኛ በመለየቷ ላዘኑ ሁሉ እግዚአብሔር መጽናናትን ያደርግ። ጌታ መንፈስ ቅዱስ ልባቸውን ይደግፍ። ተባረኩ። ወንድማችንን አክሊሉ ተስፋዬን እናመሰግናለን። አሁን ደግሞ ዘማሪ ይስሐቅን ወደዚህ ጋብዛለሁ። ዘማሪ ይስሐቅ ከኤሚ ጋር ከመጀመሪያው ጀምሮ አብረው በማገልገል ደግሞ በሕይወቷ በነበረው በማንኛውም እንደ ታናሽ እህቱ እሷ ደግሞ እንደ ታላቅ ወንድም የምታየው በሕይወቷ ላይ ትልቅ ነገር ኮንትሪቢዩት ያደረገ ታላቅ ሰው ነው። ይስሐቅን ወደዚህ ጋብዛለሁ። የወደደውን የሚሰራ ሁልጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን
እርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓድል ምስጋና እናመጣለን። ምስጋና ተረዳዱ። በቁም ነው መረዳት የምትችሉ መሰረት ያሳያችሁት ርብርብ እጅግ ዋጋው ከፍ ያለ የከበረ ነው። እናመሰግናችሁ እወዳለሁ። ትንሿ እህታችን የሚል ስሩ ቃላት ወደማይገልጹት ውብና ድንቅ ርስቷ ዘላለማዊ ረፍቷ ነው የሄደችው። በዚህ የተጽናና በምድር የቀረን ወገኖቿ ግን ሁሌም እንናፍቃታለን። እንደወደድናትን በልባችን ትኖራለች። ስሜታችንን ትንሽ ለመግለጽ፣ ሐዘናችንን ትንሽ ለመግለጽ የግድ ቢሆንብንም እግዚአብሔር ደግሞ ለቤተሰቡን ለጓደኞቿን ሁላችንም እየላከ ያለውን የመጽናናት መንፈስ እንድናከብር እሱን መንፈስ እንድናስቀጥል አደራ ማለት ፈልጋለሁ። ከእግዚአብሔር ቃል አንድ ቦታ ነባለሁ። የተስፋን ቃል እየሰጠው የታመነ ነውና እንዳንነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችን ዘንድ ልማድ እንደሆነው መሰባሰባችንን አንተው። እርስ በርሳችን እንመካከል እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ። ሶስት ነገር ማለት እወዳለሁ። ከእግዚአብሔር ከተቀበልነው ብዙ ቸርነት ትንሽ ቢሆን መቆረሳችን ይቀጥል። ጸጋ ከበዛልን ደግሞ ያለ ስስት የምንሰጠው ሁሌም ይኖራል። ከገነነልንም ታላቅ ምሕረቱ የተነሳ ለሌሎች የምንራራበትና የምንምርበት የታደሰው ብሩህ የክርስቶስ ልብ ከእኛ ይወሰድ ይብዛልን ይጠብቅ። በሥጋ የዓይን ሚዛን ሳይሆን በንጹሕ የኢየሱስ ፍቅር ልብ ያልተገባንን ምን ያህል እንደወደደንና ፍቅሩን እያየን ባለመርሳት እታችንን የምስራ ካወቋት ጊዜ ጀምሮ በጣም ቅን፣ በጣም አብረዋት የሚያገለግሉትን ሰዎች የምትወድ ነገር በላይ ደግሞ እግዚአብሔርን በጣም የምትወድ ጌታ ያው እግዚአብሔር እንዴትና ለምን አይባልም። እግዚአብሔር ልክ ስለሆነ እና አሁን እየሆነ ያለው ነገር ለእኛ በጣም ከባድ ነው። ግን እግዚአብሔር በቃሉ አጽናንቶናል። የምስራች
ደስታ እንደገና እግዚአብሔርን ለማገልገል የነበራት ጉጉት እቅዳችን በጣም ብዙ ነበረ። የሚገርማቸውን መዝሙር ልሰራ እያሰበች ነበር። መዝሙሩን አብረን እንደምንሰራ እናወራ ነበር። ከዛ አልበም እንደምታወጣ በጣም በቃ ተስፋ ነበረች። አንድ መና ማመስገን የምፈልገው በመሟሳት አብራችሁ ሶፊት አመሰግናለሁ። አብረን ስለነበርክ ከጎናችን ስላለ ነገም ከጎና በጣም ነው የምናመሰግን። ይህ ነገር ወደ ከውድለታቸው ነበረ እያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ። ጌታ ኢየሱስ ዘመናችሁን ይባርክ። ደግሞቱ እግዚአብሔር ያጽናችሁ። ጌታ ኢየሱስ ያጽናል። የሚሆነው የኢትዮጵያ ክርስቲያን ሚዲያዎች ባለሙያ የሆነውን መሪውን ፕሬዚዳንቱን ወንድማችንን ዘሪሁን ግርማ ወደዚህ ጋብዛለሁ። እግዚአብሔር መልካም ነው። እንደ ወንጌላውያን የሚዲያ ባለሙያዎች ማህበር ለቤተሰቧ ላሳደጋችኋት መንፈሳዊ መሪዎቿ፣ እንዲሁም አብራችሁ ላገለግላችሁ ዘማሪዎች፣ ለወዳጆች እንዲሁም ለየሚ ያልነጠፈ ርብርብ ላደረጋችሁ በሙሉ እናመሰግናለን። ቤተሰቦቿን ደግሞ ማጽናናት እንዲሆን መንፈስ ቅዱስ እንዲያጽናና እንመኛለን። እንግዲህ ባለፉት የየሚ መታመም በተሰማ ጊዜ ጀምሮ ሚዲያዎች ቲክቶክ፣ ፌስቡክ፣ ሜንስትሪም ሚዲያ ሳይቀር ምንድን ነው ያልነጠፈ ርብርብ አድርጋቸዋል። ሚዲያዎች እንደዚህ አጋጣሚ ማመስገን ፈልጋለሁ። ምክንያቱም እንደዚህ አይነት ነገር ሲፈጠር ሚዲያዎች ያላቸው ሚና ቀላል አይደለምና ባላችሁበት የሚዲያ አባላት ቤተክርስቲያንን የኢትዮጵያ ቤተክርስቲያን ያገለገሉ ሰዎች፣ መሪዎች፣ አገልጋዮች በተለያየ ችግር ውስጥ ሲሆኑ በተለያየ ነገር ላይ ሲቆሙ አብራችሁ ስለቆማችሁበት ነገር እናመሰግናለን። እንዲሁም ደግሞ ትናንትና ኦልሬዲ የየሚ ማረፍ በተሰማ ሰዓት ሚዲያዎችን እንዲያርሙ ከዚህ በኋላም በጌታ ፍቅር የምንጠይቀው ምንድን ነው? ቤተሰብ ሳይጽናና አንዳንዴ ድንጋጤ ይፈጥራል እና ቀጥታ ምን ተፈጠረ፣ ምን አልተፈጠረ፣ ምን ተደረገ፣ ምን አልተደረገ ሳይባል ሚዲያ ላይ እኛ ገና ወደ ሆስፒታል እየሄድን ሚዲያው ተጥለቅልቋል። ስለዚህ እንደዚህ አይነት ነገሮችን ሚዲያዎች ቢያርሙ ከዚህ በኋላ በጌታ ፍቅር እንጠይቃለን። ምክንያቱም ሰውን ያስደነግጣል። ያልሰማ ቤተሰብ አለ፣ ራሱን የቻለ መንገድ ስላለው ይሄ ነገርና ይህንን ማለት ፈልጋለሁ። ከዛ በተጨማሪ ግን ከመጀመሪያው ጊዜ ጀምሮ በቅንነት በሀገር ውስጥ በሀገሮች ቅድም ተብሏል፣ ይሴ ብሎታል፣ ሁሉም ብለውታል። አብራችሁ የቆማችሁ በሙሉ በእውነት እናመሰግናለን። እግዚአብሔር እናመሰግናለን። እግዚአብሔር አምላክ ይባርካችሁ። ቴንኪ በጣም ሁኔታ ሆኖ በጣም
ያው እሷ ናት ልጠራ እኔ ልጅ በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት። ብዙ ለፍቼባታለሁ፣ ግን እንዳሰብኩት አሉ